ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ቪዲዮዬን እያያችሁ ሳብስክራይብ፣ ላይክ፣ ኮመንት አድርጉ ውዶቼ። አያስከፍልም፣ በነፃ ነው እና የአረብ ሀገር እህቶቼ ሳላደንቅ አላልፍም። የአረብ ሀገር ሴቶች ማለት ለእኔ ጠንካራ፣ ጎበዝ፣ ቻይ፣ ትዕግስተኛ፣ በእሳት የተፈተነች ማለት የአረብ ሀገር ሴት ናት። ያው እኔም እዛው ስላለው ማለት ነው። ብዙ ነገር ችላ የምትኖር ስንት ነገር ተጋፍጠን እንደምንሰራ ያው እንግዲህ እዛው ሀገር መጥተው የሰሩ ሰዎች ናቸው ስለ ማዳም ቅመም ማወቅም የምችለው ማለት ነው። ምክንያቱም መጥቶ በሽታ የታመመ ሰው ስለ በሽታው የሚያውቀው እንጂ ያልታመመ ሰው እንዲህ ነው እንዲህ ነው ብላችሁ ብታስረዱት ምንም ነው ማለት ነው። ስለዚህ የማዳም ቅመም ጠንካራ ናት፣ ጎበዝ ናት፣ ታጋሽ ናት፣ ትዕግስተኛ ናት። ያው እንግዲህ ቃላት የለኝም እነሱን ለመግለጽ። ጀግኖች ነን፣ ጎበዞች ነን። በርቱ፣ ጠንክሩ፣ ጎብዙ ውዶቼ። ጤናችሁን ጠብቁ፣ ምግብ ብሉ፣ ውሃ ጠጡ፣ ውሃ በደንብ ጠጡ። ያገኛችሁትን ነገር ፍሪጅ ከፍታችሁ እንግዲህ ያው የአረብ ቤት ጁስ አይጠፋም፣ ወተት አይጠፋም። እየከፈታችሁ ራሳችሁን ጤናችሁን ጠብቁ ውዶቼ። ያው በሰላም ከሀገራችን እንደመጣን ጤናችንን ጠብቀን በሰላም ለሀገራችን ያብቃን እላለሁ። ወደ ሀሳቤ ስገባ ማለት ነው ማዳሞች ግን ደሞዝ ሰዓት ሲደርስ ከቀን 1 እስከ 30 ድረስ ሁሉም የማዳም ቅመም እየሰራ ነው የሚውለው፣ እየፈጋ እየለፋ ያለ እረፍት ሳንተኛ እየሰራን ማዳሞች ደሞዟ ሰዓት ስትደርሳው ደሞዟን ስንቀበል በቃ የሚያዙት ነገር ብዛቱ የሆነ ስራ ክሬት የሚያደርጉት ነገር ብሯን ተቀብለን ቢያንስ ደሞዛችንን ተቀብለን ከ30 እስከ ሳምንት ያለችዋ ቀን በቃ ሁሉም ማዳሞች ጋር ሄዱ። የደሞዝ ቀን በቃ ይሄን ስሪ ነው፣ ይሄን አውጪ ነው፣ ይሄን አውርጂ ነው፣ ይሄን ቆፍሪ ነው። በቃ የለም የማያደርጉት ነገር የለም ማለት ነው። ግን እኮ እኛ እየሰራን ነው፣ ከቀን 1 እስከ 30 እየሰራን ነው። ለምን ደሞዟ ሰዓት ስትደርስ ብቻ እንደዚህ ጫና እንደሚፈጥሩ አላውቅም። ግን እኮ ስራ ላይ እውነት እንደ ኢትዮጵያውያን ጎበዝ የለም። እንደ ሌላ ዜጎችም አይደለንም። አሁን ለምሳሌ ሂዱ ፊሊፒን ጋር ሂዱ፣ ባንጋዴሽ ነው ምንድን ነው የሚሉት ጋር ሂዱ፣ ኢንዶኔሽያ ሂዱ፣ ወደ ኬንያም ሂዱ፣ ወደ አፍሪካ ሀገራት ያው አረብ ሀገር መጥቶ የሚሰሩት ማለት ነው። ሄዳችሁ ስራችን ምጥን ጽድት አድርገን ነው ኢትዮጵያውያን የሚሰሩት ማለት ነው። በስራ ምናምን አንታማም፣ ችግር የለብንም፣ እንሰራለን። ያኚ ጋር ሂዱ እስቲ። በምላስ ነው ብር የሚበሉት፣ በምላስ በቃ ልብልብ እያሉ ምግባቸውን እየበሉ ዋጥ እያረጉ በኪሳቸው እየያዙ እየጎመጡ ነው ሌላ ዜጋ ጋር ሂዱ የሚሰሩት። ኢትዮጵያውያን ብዙ አብዛኛውን ጊዜ እኛ ስልክ ላይ ነው እንጂ ስራ ላይ አንታማም። እና ግን ምን ለማለት ፈልጌ ነው እንደዚህ እየሰራን 30 ሰዓት ሲደርስ ለማዳሞች የሆነ የሚነሳ ነገር አለ። እኔ ከዛ ለመድኩ፣ አየው አጠናው የኔ ሴትዬ ማለት ነው። ሁሉ ጊዜ ደሞዝ ሰዓት ሲደርስ ላንቺ 30 ይድረስ እንዴም ብዬ አውቃለሁ። በቃ 30 አልፎ ቀን እስከ 7 ቀን እስከ 5 ቀን እስከ ምናምን ያለው በቃ ለኔ ይሄው ዳገት እንዲህ እንደመገፍተር ነው።
እና አየው አጠናው ምናምን ለመድኩኝ። የማይለመድ የማይታለፍ የለም። እየለመድኩ እያየው ምናምን በራሴ ፕሮግራም ማድረግ ጀመርኩ ማለት ነው። አሁን እንደዚህ የሚያደርጉ ማዳሞች አሉ በየቤቱ። ደሞዝ ሰዓት ሲደርስ ሂዱ፣ ሁሉም አረብ ሀገራት ላይ ሂዱ። የኔ ማዳም ግን ደሞዝ ሰዓት ሲደርስ ምንድን ነው የምትሆነው ምናምን ምናምን የሚል አይጠፋም። ሞልቷል ነው የምላችሁ፣ ሞልቷል። እና እኔ ምን ማድረግ ጀመርኩኝ? ያው እንግዲህ ደሞዜን ስቀበል ስራቸውን ስለማቅ ምን ምን እንደሚያደርጉ ስለማቅ ደሞዜን ከመቀበሌ ወይ ከአንድ ቀን በፊት እስከ ሳምንት ድረስ በቃ አፏን የሚያስይዝ ነገር እንዳታዘኝ። ያው ደሞዟ ይረሳሉ አላውቅም፣ ግን ደሞዟን ተቀብዬ ቢያንስ ያችን ሳምንት እሷ መጀመሪያ እኔን ይሄን አርጊ ይሄን አርጊ ይሄን አርጊ የምትለኝን አፏን ዚፕ ለማድረግ እሷ ሳታዘኝ ቢያንስ እስከ ሳምንት ድረስ ያለውን ጊዜ በራሴ ይሄን አንድ ቀን ብሰራ፣ ቀጣይ ደግሞ ይሄን ብሰራ፣ ከእንደገና ደግሞ ቀጣይ ብሰራ እያልኩኝ ለራሴ ፕሮግራም አውጥቼ እንደዛ እያደረኩኝ ነው ያለሁት። እናንተም ጋም ያው እንዲህ አይነት ነገር ይኖራል፣ ሪሊ ይኖራል። ማድረግ ያለባችሁ አፏን የሚያስይዝ ነገር፣ ዝም የሚያደርግ ነገር እየፈጠራችሁ ብትሰሩ። ታውቃላችሁ ያው ሁላችንም የማዳሞቻችን ጸባይ ስለምናቅ ተቀያያሪ ነው። ያው እንደ አመጣጡ እናንተ መመለስ ነው። እንደዛ እያደረግን እንስራ ውዶቼ። አመሰግናለሁ። ጤናችሁን ጠብቁ።